አይደለም እዳ እዳ ግብር አይደለም እዳ እዳ ከድህነት ማቆስ እስከ አንገት ተዘልቀን ወዴት እንደርሳለን ከራሳችን ሰርቀን። ስሜ አብዱልቃድር ማምለላሶ ይባላል። የአላባ ቁሊቶ ከተማ ምክትል ከንቲባና ገቢዎች ቢሮ ኃላፊ ነኝ። በመጀመሪያ ደረጃ እንኳን ለ2018 ዓመታዊ የግብር መክፈያ ጊዜ እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። የ2018 በጀት ዓመት እንደሚታወቁት ያው ሐምሌ 1 የዓመቱ ማጠቃለያ የግብር መክፈያ ጊዜ ነው። ይሄ ጊዜ ያው እንደተለመደው የቁሊቶ ከተማ ግብር ከፋዎችና መላው ነዋሪዎች ይሄን ጊዜ በጉጉት የሚጠበቁት ጊዜ እንደሆነ ይታወቃል። ይሄ ዓመታዊ ግብር ማጠናቀቂያ በየዓመቱ ሐምሌ 1 ላይ ሁሉም ነዋሪ ያለበትን ዓመታዊ ግዴታውን የሚወጣበት ጊዜ ነው። ይሄ ጊዜ ያው ሐምሌ 1 ላይ ለማስጀመር እንደ ከተማ አስተዳደር አስፈላጊ የሆኑ ቅድመ ዝግጅት ስራዎችን ስንሰራ ቆይተናል። እንደ ቁሊቶ ከተማ ገቢ አጠቃላይ የከተማውን የወጪ ፍላጎት በገቢ ለመሸፈን ብዙ ስራዎችን ስንሰራ ቆይተናል። በ2018 በጀት ዓመት እንደ ከተማ አስተዳደር ከ666 ሚሊዮን ብር በላይ እቅደን ወደ ተግባር የገባነው በመደበኛ ማዘጋጃም ይሄ እቅድ የከተማውን ፍላጎት የልማትም ከደሞዝ መከፈል ባለፈ ተለያዩ የልማት ስራዎችን ለመስራት የሚያስችል ገቢ ለመሰብሰብ በርካታ ጥረት ተደርጓል ማለት ነው። የአምና ሐምሌ 1 ጀምሮ የዚህ ዓመት በጀት ዓመት ግብር ለማስከፈልና የተለጠጠውን እቅድ ለማሳካት ብዙ ስራ የሰራንበት ዓመት ነው። እንዳጋጣሚ ሆነው በዚህ ዓመት የከተማችን ለተላልቅ ኢቨንቶች የተከናወኑበትን እነዚህ ኢቨንቶች ሁሉ ወይም ደግሞ እንደዚህ ኩነቶች በሙሉ የውጪ ፍላጎት የሚጠይቁ ናቸውና እነዚህ የውጪ ፍላጎትን ከመሶብ አገልግሎት ጀምሮ ትልቅ የቀጣይ ዓመት ከተማችንም ዞናችንም አጠቃላይ ክልሉንም የቀጣይ ዲጂታል ዓመትን የሚወስን መሶብ አገልግሎት የሚያስመረቅንበት ትልቅ ኢንተርናሽናል ስታዲየም የሚያስመረቅንበት እና ትልቅ ሴራ በዓልን ያከበርንበት ዓመት ነው 2018። እንደ ከተማ አስተዳደር ደግሞ የውስጥ ለውስጥ መንገዶችን የከተማ የህዝብ ፍላጎቶችን የህዝብ ፋርማሲን በገቢ አቅም ሰርተን ያስመረቅንበትና ተጨማሪ ስራ ለመስራት ደግሞ የተዘጋጀን ያለንበት ጊዜ ነው ያለነው ማለት ነው። ስለዚህ 2018ን ያቀድነው እቅድ ምንም እንኳን የተለጠጠ ቢሆንም በሰራነው ስራ እና በተደረገው ቅንጅታዊ ስራ በመደበኛ በመዘጋጀም ከእቅዳችን በላይ አቺቭ ማድረግ የቻልንበት ነው። 668 ሚሊዮን ብር በላይ አቅደን 708 ሚሊዮን ብር መሰብሰብ የቻልንበት ነው። ይሄ በከተማ ታሪክ ታይቶ የማይታወቅ ገንዘብ ነው ማለት ነው። ምንም እንኳን ገንዘቡ አሁን ያለውን የከተማ ህዝብ ፍላጎት የሚሸፍን ባይሆንም ከገቢ አኳያ ከአሰባሰብ ጀምሮ ከገቢ እቅድ ጀምሮ ሲስተዋሉ የነበሩ ችግሮችን በመቅረፍ የተሰበሰበውን ገቢ ደግሞ በአግባቡ በቁጠባ ገቢውን የተሰበሰበውን ገቢ በቁጠባ ለታለመ ዓላማ ብቻ ማዋል ስራ በመሰረቱ አጠቃላይ የከተማውን መሰረታዊ የህዝብ ጥያቄዎችና መፍታት ጥረት እየተደረገ ነው። ይሄንን ያደረጉ ይሄንን ደግሞ ግብር በወቅቱ ከፍሎ ለከተማችን ልማት እድገት ብልጽግና ሁለንተናዊ ስራ ለሰሩ በተለይ ለከተማችን ነዋሪዎች ለግብር ከፋው ላቅ ያለ ምስጋና ማቅረብ ፈልጋለሁ። ያው ከተማው ከሌላ አካል የሚሰጠው በጀት የለም። ሙሉ የከተማችን በጀት የሚሸፈነው በገቢ ነው በውስጥ ገቢ ነውና ይሄን ገቢ ለመሸፈን ባለሙያው ሌሎች አመራር ከአስተባባሪ ጀምሮ የዞን አስተባባሪ የክልል ርዕሰ መስተዳድር ጀምሮ የገቢ ስራን በዚህ ዓመት በየሳምንቱ የተገመገመ የተመራበት አግባብ ለዚህ ስኬት አብቅቶናልና ይሄ ስኬት ደግሞ ዝም ብሎ የመጣ ሳይሆን ከባለሙያ ጀምሮ ለተሰራው ስራ ትልቅ ምስጋና እውቅና መስጠት ፈልጋለሁ። ስለዚህ ይሄን ዓመት በዚህ ልክ ከጨረስን ደግሞ የ2018 ማጠቃለያ በጀት ዓመት ደግሞ እያጠቃለልንበት ሁኔታ አለ። ሐምሌ 30 ሐምሌ 1 ደግሞ የቀጣይ ዓመት በጀት ዓመት የምንጀምርበት ነውና ይሄ የሐምሌ 1 መላው ነዋሪና የንግዱ ማህበረሰብ በጉጉት የሚጠብቅ ነው። እንደ ከተማ እንደ ቁሊቶ ከተማ ነዋሪም ነጋዴው ያለበትን ግዴታ ለመወጣት የሚያደርገው ጥረት በጣም የሚመሰገን ነው። በጣም ደግሞ የሚበረታታ ነው። ሁሉ ጊዜ ሰው ያለበት ግዴታ ለመወጣት የሚያደርገው ጥረት በጣም ደስ የሚል ነውና አሁንም በተለመደው መንገድ ሐምሌ 1 ጀምሮ የከተማችን
የቤት ጣሪያ፣ ግድግዳ፣ የህንፃ ግብር፣ ሌሎች የሊዝ ነባር፣ አዲስ እና ሌሎች መዘጋጃ ቤታዊ ገቢዎች በሙሉ የሚሰበሰቡት አሁን በሐምሌ 1 ጀምሮ ነው። ሌላው የመደበኛ ገቢን በሚመለከት የቀድሞ ደረጃ ሐመራዊ የሚባሉ የአሁኑ ደረጃ በአዲሱ የገቢ ግብር አዋጅ ተሻሽሏል። በሱ ደግሞ የገቢ ግብር ደረጃ ላ ነው የሚባሉትና እነዚህ የላ ግብር ከፋዎቻችንም የአመታዊ 1/4 እየከፈሉ ቆይተዋል። አሁን የመጨረሻውን ዙር ክፍያቸውን በዚህ ሐምሌ 1 ጀምሮ መክፈል ጀምራሉ። እስከ ሐምሌ 10 ነው እኛ እናጠናቀቃለን ብለን የምናስበው። በህጉ እስከ 30 ቢቻልም ግን እኛ ሐምሌ 10 ድረስ ሁሉም ሰው የሚጠበቅበትን ግብር ጨርሶ ከተማችን ልማትን እገዛ እንደሚያደርግ ነው እኛ አቀደን ወደ ተግባር የገባ ነው። በዚህ አመት አንዱ የመላው ግብር ከፋያችንን ማስገንዘብ የሚፈልገው የመደበኛ ደረጃ ላይ ግብር ከፋዎቻችን ባለፉት እንደሚታወቀው ግምት አልተሰራ። በዚህ አመት መሰራት ነበረበት ካለው ሀገራዊ ከምርጫ ጋርም ተያይዞ ከሀገራዊ ሁኔታ አኳያ ግምት መስራት አልተቻለም። በዚህ ምክንያት የዋጋ ግሽበት ማስተካከያ ሳይንሳዊ የሆነ ጥናት ተደርጎ በመላ ክልላችን በመላ ክልል ደረጃ የተላለፈ የዋጋ የ3 አመት ከ2005 እስከ 2008 ያለው የ3 አመት የዋጋ ግሽበት ማስተካከያ ማኑዋል ተዘጋጅቶ በዛ ማኑዋል መሰረት ማስተካከያ ተደርጓል ማለት ነው። ይሄ ማስተካከያ ፌርሊ ሁሉም ሰው ባለ የንግድ ዘርፍ ላይ ተስኖ ማስተካከያዎችን ተደርጎ ውሳኔ በየታክስ ማዕከላቱ ተላልፈዋል። ይሄንን ደግሞ ውሳኔው ሐሳቡን እያዩ የመጨረሻውን 1/4 እየከፈሉ የቆዩ ስለሆነ የመጨረሻውን ክፍያ በሐምሌ 1 ጀምሮ እስከ 10 ድረስ እየከፈሉ እንዲቀጥሉ ነው ማሳሰቢያ መስጠት የሚፈልገው። ሌሎች ግን ነዋሪዎች መላው ህዝቡ ያለበትን አመታዊ ግዴታ ሐምሌ 1 ጀምሮ በነቂስ ወጥቶ አላባ በጣም እንደ ህዝብ እንደ ከተማ ነዋሪ በጣም የሚመሰገን ህዝብ ነው። ግብር ላይ ድርድር የለውም። ግብር የሚሰራው ከተማችን የምትለማው ከግብር ነው፣ ከሚሰበሰበው ገቢ ነው። ከተማው ሌላ አካል የሚሰጠው በጀት የለም። ከህዝብ የሚሰበሰበው በጀት ነው ደሞዝ የሚከፈለው ልማቷ የሚሰራውና ይሄን ልማት ለመስራት ደግሞ ነጋዴው በተለይ ደግሞ ነዋሪ ያለውን ግዴታ ወጥቶ እስከ ሐምሌ 30 ቁጭ ብለን ከመጠበቅ ይልቅ በሐምሌ 10 ድረስ አጠቃላይ ግብሩን ከፍለን የምናጠናቅቅበት አቅደን ወደ ተግባር ገብተናል። ለዚህ የሚያስፈልግ ቅድመ ዝግጅት ስራ አጠናቀናል። በመደበኛ በማዘጋጃም በሁሉም ታክስ ሴንተሮች ከዚህ በፊት ይከፈልባቸው በነበሩት በሁሉም ማዕከላት ላይ በተዘጋጁ ቦታዎች ላይ ግብር ከፋዎቻችን በተለመደው አኳኋን በሌሊት ወጥተው ግብራቸውን እንዲከፍሉ ነው መልእክቴን ማስተላለፍ የሚፈልገው። ይሄንን በዚህ አመት የግብር ከፋውን በተለይ የአገልግሎት አሰጣጥ ችግሮችን ለማዘመን የግብር አሰባሰብ ሂደቱ በጣም ከንክኪ ከእጅ ከካሽ ነፃ ሆኖ ከተለያዩ ምዝበራ ነፃ በሆነ መልኩ እንዲሰበሰብ ማድረግ ስራ የተሰራበት አመት ነው። ለአንዱ ቅድም እንዳልኳችሁ ለገቢ ስኬታችን አንዱ ለግብር ከፋው እየሰጠን ያለው አገልግሎት አሰጣጣችን በየጊዜው የተሻሻለ ማምጣቱ በየጊዜው ይሄ ለውጥ መምጣቱ የገቢ አሰባሰብ ስርዓቱን እንዲያዘምን ብቻ ሳይሆን የተሻለ ገንዘብ እንድናገኝ ጭምር አድርጎናል ማለት ነውና ስለዚህ እነዚህ ነገሮችን አጠናክረን ተጋግዘን የመጪ አመታችንን በጀት እቅድ በጣም አልጥጠን ለመሄድ እየሞከርን ያለበት ሁኔታ አለ። ስለዚህ ያን ታሳቢ አድርገን የዚህ በጀት አመት የ2018ን ማጠቃላይ ግዴታችሁን ግብር ከፋዎቻችን በጊዜ እንድትወጡ ጭምር መልእክቴን ለማስተላለፍ ፈልጌ ነው። ለዚህ የአመራር የባለሙያ ስምሪት በየታክስ ማዕከላቱ ዝግጅታችን አጠናቀናል ማለት ነው። ስለዚህ ይሄንን አድርገን አጠቃላይ የግብር ከፋዎች በመደበኛም በማዘጋጃ በሰው በገንዘብ ዝርዝር ነገር እቅድ ተቅዶ በየአካባቢው ተለጥፏል። ለየአካባቢው ለመንደር አመራርም ጭምር በስም ዝርዝር ጭምር የደረሰ ስለሆነ በዛ መሰረት የሚፈጸም ነው የሚሆነው ማለት ነው። ስለዚህ ከተማችንን በጋራ የከተማችን እድገት ቁሊቶ ከተማ ማዕከላዊ ክልል ከተማ ካሉት ከተሞች በጣም አጓጊ በሆነ እድገት እያደገች ያለች ከተማ ናት። እቺን ከተማ ደግሞ የምታድገው በጣም ያላት አሁን ፍላጎት በየአካባቢ ያለው የማብራት የውሃ የመሰረተ ልማት ጥያቄው የሚፈተው በገቢ ነው። ስለዚህ ገቢ ደግሞ ከዚህ በላይ መሰብሰብ አለበት። ከዚህ በላይ እንዲሰበሰብ ደግሞ ሁሉም ሰው መረባረብ አለበት፣ ሁሉም ሰው መቀናየት አለበት። ስለዚህ ለተሻለ ገቢ ለተሻለ ከተማ እድገት ለተሻለ ሁለንተና ብልጽግና ልናረጋግጥ ከሆነ የገቢ ስራችን ሁሉም ሰው ትኩረት ሰጥቶ መሰብሰብ አለበት የሚል ሐሳብ እና መልእክቴን ለማስተላለፍ ስለፈለኩ ነው። ለዚህ የሚዲያ ሰዎች የወጣቶች ደራጅነት ሌሎች አካላትም የሚጠበቅባችሁን ኃላፊነት እንድትወጡ ነው የሚፈልገው። ከዛሬ ጀምሮ ሁሉም ሚዲያዎች ተከታታይ የገቢ ስራ ተከታታይ የቅስቀሳ ስራ በጋራ እንድትሰሩ በዚህ አጋጣሚ ለእናንተ ጥሪ ለማቅረብ ነው። ሚዲያ ከሁሉ በላይ ለገቢ ስራ ወሳኝ ነው። ሁሉ ቅስቀሳ አብራችሁ በተለይ አላባ ቲቪ የኛው ኮሚኒኬሽን የከተማ ኮሚኒኬሽን ሌሎች የዞናችን ሚዲያዎችም
ለገቢ ስራ ሁሉ ህዝቡን ግንዛቤ ለመፍጠር ማስታወቂያዎችን ለማሳወቅ የሚታረጉት ጥረት በጣም እጅግ አድርገን ነው እናመሰግነው። አሁንም አብረን እንቀጥላለን። እናንተም የተበራታችሁ ከእናንተ የሚጠበቀው እንደ ተቋም እንድትወጡ ጭምር መልእክቴን ለማስተላለፍ ነው። አመሰግናለሁ። ዕዳ አይደለም ዕዳ ዕዳ ግብር አይደለም ዕዳ ዕዳ ከድህነት ማጥ ውስጥ እስከ አንገት ተዘቅጠን ወዴት እንደርሳለን?